ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንደምን ከርማችኋል? በዛሬው ትረካችን ላይ የምናቀርብላችሁ ታደሰ ሞገስ በፌስቡክ ገጹ ላይ ባህረ ነጋሽ ወይም ኤርትራ በሚል ያዘጋጀውን ጥናታዊ ጽሑፍ የተመለከተ ይሆናል። እንድትከታተሉን እየጋበዝን ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድታበረታቱን በመጋበዝ ነው። እናመሰግናለን። በሰሜናዊቷ የኢትዮጵያ ጠርዝ የሰማያዊው ቀይ ባህር ሞገድና የደጋው ተራሮች በሚጋጠሙበት ስፍራ ለዘመናት የጸና አንድ የታሪክ አጥር ነበር። ምንም እንኳን ዛሬ በረቀቀ ሴራ ከዚህ የባህር አጥር ተገፍተን ብንርቅም ታሪክ ግን እንደዚህ አልነበራችሁም ይለናል። ይህ ግዛት ኤርትራ የሚለውን የቅኝ ግዛት መጠሪያ በመጎናጸፉ በፊት በኢትዮጵያ ነገስታት ድርሳናትና በህዝቡ አንደበት የሚታወቀው ባህር መላሽ ወይም የባህር ነጋሽ ግዛት ተብሎ ነበር። ሃርሎርድ ማርክስ በመጽሐፋቸው እንደሚተነትኑት ይህ ምድር ለኢትዮጵያ የውጭው ዓለም መተንፈሻ ሳንባና የሉዓላዊነቷ የፊት መስመር ምሽግ ነበር ይላሉ። ባህረ ነጋሽ የሚለው ስያሜ ትርጉሙ ጥልቅ ነው። ግዛቱ እስከ ባህር ዳርቻ የሚዘልቅ መሆኑን ብቻ ሳይሆን ግዛቱን የሚያስተዳድረው መሪ የባህሩ ጌታና የንጉሠ ነገሥቱ ታማኝ እንደነበር ያሳያል። ሪቻርድ ፓንክረስት ዘኢትዮጵያን ቦርደር ላንድስ በተሰኘው መጽሐፋቸው ላይ እንደሚገልጹት ከአጼ ዘርዓ ያዕቆብ ዘመን ጀምሮ የባህረ ነጋሽ አስተዳደር ከደብረ ቢዘን ተራሮች እስከ ምጽዋ የባህር ጠረፍ ድረስ ያለውን ስፋት ይቆጣጠር ነበር። ይህ ምድር የንግድ መስመር ብቻ ሳይሆን ኢትዮጵያ ከአውሮፓና ከኤዥያ ጋር የምትገናኝበት ብቸኛ በር ነበር። የባህረ ነጋሽ ግዛት የጥንተ ኢትዮጵያ ጋሻ ተብሎ ሊጠራ ይችላል። ስፌን ሮቢንሰን እንደሚሉት ጣሊያኖች ከመምጣታቸው በፊት ኦቶማን ቱርኮችና ግብጾች ይህንን በር ለመቆለፍና ወደ መሃል ሀገር ለመዝለቅ ብዙ ጊዜ ቢሞክሩም በባህር መላሽ አርበኞችና በኢትዮጵያ ነገስታት ቆራጥነት ሳይሳካላቸው ቀርቷል። የጣሊያን እግር ለመጀመሪያ ጊዜ የባህር ነጋሽን አፈር የዛሬዋን ኤርትራ የረገጠው በኢትዮጵያ ዙፋን ላይ አጼ ዮሐንስ አራተኛ በነገሱበት ዘመን እንደ አውሮፓውያን አቆጣጠር በ1885 ነበር። ሃርሎርድ ማርከስ በመጽሐፋቸው እንደገለጹት የጣሊያኖቹ መምጣት ድንገተኛ ክስተት ሳይሆን በእንግሊዝ አቀነባባሪነት የተከናወነ የኢትዮጵያን ሉዓላዊነት በጓሮ በር የሸረሸረ የዲፕሎማሲ ሴራ ውጤት ነበር ይላሉ። ታሪኩ የሚጀምረው በምጽዋ ወደብ ነው። እስከዚያው ዘመን ድረስ ምጽዋ በግብጽ ቁጥጥር ስር የነበረች ቢሆንም በሱዳን በኩል የተነሳው የማህዲስት አብዮት የግብጽን ኃይል ሲያዳክመው እንግሊዞች አካባቢውን ለኢትዮጵያ ከመመለስ ይልቅ ለጣሊያን አሳልፈው ለመስጠት ወሰኑ። ሪቻርድ ፓንክረስ ዘኢትዮጵያንስ በሚለው መጽሐፋቸው ላይ እንደሚተርኩት በጥር ወር 1885 ዓ.ም የጣሊያን ጦር መርከቦች ምጽዋ ላይ ሲቆሙ ለአጼ ዮሐንስ የተነገራቸው ሰበብ ወደቡን ከቱርኮችና ከማህዲስቶች ለመጠበቅ ነው የሚል የሽንገላ ቃል ነበር። ይህ የጣሊያኖቹ ወደብ ባህር ነጋሽ ግዛት መግባት በአጼ ዮሐንስና በታላቁ የጦር መሪ ራስ አሉላ አባ ነጋ ዘንድ ከፍተኛ ቁጣን ቀሰቀሰ። ሃጋይ ኤርሊክ ራስ አሉላ ኤንድ ዘ ስክራምብል ፎር አፍሪካ በተሰኘው መጽሐፋቸው ላይ እንዳሰፈሩት ራስ አሉላ ጣሊያኖች ከባህር ዳርቻው አልፈው ወደ ደጋው የባህረ ነጋሽ ግዛቶች እንደ ሐማሴንና ሰራዬ መጠጋታቸውን ሲመለከቱ ባህር የኢትዮጵያ ተፈጥሯዊ ወሰን ነው የሚል ጽኑ አቋም ነበራቸው። ጣሊያኖች ለመጀመሪያ ጊዜ የኢትዮጵያ የጀግንነት ጡጫ የቀመሱትም በዚሁ ወቅት በ1887 በዶጋሊ ጦርነት ላይ ነበር። ክሪስፒ በሮም ሆኖ ኤርትራ የሚለውን ስም ለማውጣት ገና በሐሳብ ላይ ሳለ ወታደሮቹ ግን በአጼ ዮሐንስ ዘመን በባህር ነጋሽ ምድር ላይ ምሽግ ይሰሩ ነበረ። ማርከስ እንደሚለው አጼ ሚኒሊክ ወደ ስልጣን ሲመጡ ያገኙት ፈተና ጣሊያኖች ቀድሞውኑ በአጼ ዮሐንስ ዘመን የባህር በሩን ሰብረው መግባታቸውንና በዚያው መመሸጋቸውን ነበረ። ይህ የመጀመሪያው መግቢያ በር ነው በኋላ ላይ ለውጫሌ ውል መፈረምም ሆነ ለአድዋ ጦርነት መነሻ የሆነውን የድንበር ውዝግብ የፈጠረው። ነገር ግን በጥር ወር 1882 ዓ.ም ወይም ጃንዋሪ 1890
በሮም የሚገኘው ፕላዞ ቺጂ ቤተመንግስት በአዲስ የምስራች ተሞልቶ ነበር። የጣሊያን ጠቅላይ ሚኒስቴር ፍራንቺስኮ ክሪስፒ የአፍሪካን ቀንድ የቅኝ ግዛት ህልሙን እውን ለማድረግ አንድ ትልቅ እርምጃ ወሰደ። ሬይመንድ ጆናስ ዘ ባትል ኦፍ አድዋ በተሰኘው መጽሐፋቸው ላይ በጥልቀት እንደገለጹት ክሪስፒ በኢትዮጵያ ሰሜናዊ ግዛት ላይ የነበረው ይዞታውን ህጋዊ መልክ ለመስጠት አዲስ ስም አወጣለት። ስሙንም ኤርትራ አለው። ኤርትራ የሚለውን ስም ለቀይ ባህር ዳርቻ ግዛቶች የሰጠውና የጣሊያን ቅኝ ግዛት ኮሎኒያ ኤርትራ መሆኑን ያወጀው ፍራንቺስኮ ክሪስፒ ራሱ ነው። ይህ ስም ከየት መጣ? ክሪስቶፈር ዳጋን ፍራንቺስኮ ክሪስፒ ከ1818 እስከ 1901 በተባለው መጽሐፋቸው ላይ እንደሚያብራሩት ክሪስፒ ስሙን የመረጠው ከጥንታዊ የግሪክ ቃል ኤሪትሪያ ትርጉሙም ቀይ ማለት ነው ሜር ኤሪትሪየም ወይም ቀይ ባህር ከሚለው ስያሜ በመነሳት ይህችን አዲስ የጣሊያን ቅኝ ግዛት ኤርትራ ብሎ ሰየማት። ይህ ድርጊት ለክሪስፒ የፖለቲካ ድል ቢመስለውም ለአፄ ምኒልክ ግን የሉዓላዊነት መደፈር ትልቅ የማንቂያ ደወል ነበረ። ሃሮልድ ማርክስ በመጽሐፋቸው ላይ እንደሚገልጹት ክሪስፒ ይህን ስም የሰጠው በውጫሌ ውል ላይ የተፈጠረውን የትርጉም ብዥታ እንዳጋጣሚ በመጠቀም ነበር። ኢትዮጵያውያን ባህር መላሽ ወይም ሐማሴን ብለው የሚጠሩትን ግዛት ክሪስፒ ኤርትራ ብሎ በሮማ አዋጅ ሲያወጣ ዓላማው ግዛቱን ከኢትዮጵያ እናት ሀገር ነጥሎ የጣሊያን ንብረት ለማድረግ ነበር። ማርከስ ይህንን ድርጊት የጂኦፖለቲካዊ ቀዶ ጥገና ስራ ጂኦፖለቲካል ሰርጀሪ በማለት ይገልጹታል። ክሪስፒ በዚህ ስያሜ አማካኝነት የጣሊያን መንግስት ታላቅ የቅኝ ግዛት ኃይል አድርጎ ለማሳየት ሞክሯል። ይሁን እንጂ ስፌን ሮቢንሰን ዘ ሰርቫይቫል ኦፍ ኢትዮጵያ ኢንዲፔንደንስ ላይ እንዳሰፈሩት ይህ ስያሜ አድዋ ላይ ለፈነዳው ጦርነት አንዱ ክብሪት ነበር። ምኒልክና ጣይቱ የሀገራቸውን ግዛት ስም እየቀያየራችሁ መቆራረስ አትችሉም የሚል ጽኑ አቋም ነበራቸው። ክሪስፒ በሮም የድንጋይ ቤተመንግስት ሆኖ ኤርትራ የሚል ስም በወረቀት ላይ ቢጽፍም በኋላ አድዋ ላይ ግን ያ የፈጠረው ቅኝ ግዛት ለጣሊያን ታላቅ ውርደትንና ለክሪስፒም የስልጣን ፍጻሜን ይዞ እንደሚመጣ መቼ አወቀ? ዛሬም ድረስ ኤርትራ የሚለው ስም የክሪስፒ የቅኝ ግዛት ቅርስ ሆኖ ቢቀጥልም ታሪኩ ግን የሚያስታውሰን ያ የትዕቢት ስያሜ እንዴት በአድዋ ጦርነት ወቅት የጣሊያንን መንግስት ለከፋ ፖለቲካዊ መንቀጥቀጥ እንደዳረገው ነው። ክሪስፒ ስም በማውጣት የጀመረው ታሪክ በመጨረሻም በራሱ በፈጠረው ስም ጥላ ስር በውርደት እንዲቀበር ሆኗል። ጣሊያኖች በ1885 ምጽዋን ሲይዙ የጀመሩት ጉዞ የጥንቱን ባህር ነጋሽ ግዛት ማንነት በመቀየርና ኤርትራ የሚል ስያሜ የቅኝ ግዛት ካባ በማልበስ ለ40 ዓመታት የሚቆየ የኢትዮጵያ ቁስል ምንጭ ሆኖ ለዛሬው ስብራት በር ተከፈተ። ሚኒሊክ ወደ ስልጣን ሲመጡ ይህ ግዛት በጠላት እጅ መውደቁ የሀገርን ጉሮሮ እንደመዝጋት መሆኑን ተረድተውታል። ክሪስፒ በሮም ሆኖ ኤርትራ የሚል አዲስ መጠሪያ ሲፈጥር ዓላማው ይህንኑ ጥንታዊ የደም ስር ለመቁረጥና ታሪካዊውን የባህረ ነጋሽ ትስስር ለማጥፋት ነበር። ጣሊያኖች ስሙን ቢቀይሩትም በምድሩ ላይ የሚኖረው ሕዝብ ግን ከኢትዮጵያ እናት ሀገሩ ጋር የነበረው ትስስር በቋንቋ በሃይማኖትና በታሪክ የተሳሰረ ነበር። ክሪስፒ ኤርትራ የሚለውን የግሪክ ቃል ተጠቅሞ አዲስ ማንነት ለመፍጠር ቢሞክርም አፄ ምኒልክና እቴጌ ጣይቱ ግን ያ የባህረ ነጋሽ ግዛት ርስታችን ነው የሚል ጽኑ አቋም ነበራቸው። አድዋ ላይ የፈሰሰው ደምም ትልቁም ዓላማው ይህንኑ የታሪክ በር መልሶ ለመክፈትና የባህር መላሽን ክብር ለማስመለስ ነበረ። ፍራንቺስኮ ክሪስፒ በሮም ኤርትራ የሚለውን ስም በታላቅ አዋጅ ሲያወድስ አፄ ምኒልክ የሰሙትን የአንድን ግዛት መጠሪያ መቀየር ብቻ ሳይሆን የኢትዮጵያን ታሪካዊ አካል ከናቱ የመገንጠል ሴራ ነበር። ሃሮልድ ማርክስ ዘ ላይፍ ኤንድ ታይምስ ኦፍ ሚኒሊክ ዘ ሰከንድ በተሰኘው መጽሐፋቸው ላይ እንደዘገቡት ሚኒሊክ ይህንን ዜና ሲሰሙ ወዲያውኑ የዲፕሎማሲውን ሰይፍ መዘዙ። በህዳር ወር 1882 ዓ.ም ንጉሠ ነገሥቱ ለጣሊያኑ ንጉሥ ለዳግማዊ ኡምቤርቶና ለጠቅላይ ሚኒስቴሩ ክሪስፒ የሚደርስ አንድ ረቂቅና ጠንካራ ደብዳቤ አዘጋጁ።
ይህ ደብዳቤ ተራ የቃላት ድርድር አልነበረም። ይልቁንም የክሪስፒን የቅኝ ግዛት ህልም የሚያጋልጥ የሉዓላዊነት ማህተም ነበር። ስፌን ሮቢንሰን ዘ ሰርቫይቫል ኦፍ ኢትዮጵያን ኢንዲፔንደንስ ላይ እንዳሰፈሩት ሚኒሊክ በደብዳቤያቸው ላይ እኔ የኢትዮጵያ ንጉሠ ነገሥት ሆኜ ሳለሁ በግዛቴ ውስጥ ያለን መሬት እኔ ሳላውቅና ባልተስማማሁበት ሁኔታ ስም ማውጣትም ሆነ መከፋፈል ፍጹም ተቀባይነት የለውም የሚል ትርጉም ያለው ሐሳብ አስተላለፉ። ንጉሡ ክሪስፒ ኤርትራ ብሎ የሰየመው ግዛት በጥንታዊት የታሪክ ድርሳናትና በንጉሠ ነገሥቱ የረስቶት ሰነድ ላይ ባህር መላሽ ተብሎ የሚታወቅ የኢትዮጵያ አካል መሆኑን በኩራት አስታወሱ። ክርስቶፈር ዳገን እንደሚገልጹት የክሪስፒ ምላሽ ግን በትዕቢት የተሞላ ነበር። በሮም የድንጋይ ቤተ መንግስት ፕላዞ ቺጂ ሆኖ የሚኒሊክን ደብዳቤ ሲያነብ ኢትዮጵያን እንደኋላ ቀር ሀገር በመቁጠር ወረቀት ብቻ ነው ብሎ አቀለለው። ክሪስፒ በደብዳቤው ውስጥ የተሸሸገውን የሚኒሊክን ቆራጥነት ማየት አልቻለም ነበር። ሚኒሊክ በዚያ ደብዳቤ ውስጥ በሰላም የጠየቅነውን ኃይል ካላገኘን ጦርነት የማይቀር ነው የሚል ድምፅ አልባ ማስጠንቀቂያ ያዝለው ነበር። ሬይሞንድ ጆናስ እንደሚተርኩት ይህ ደብዳቤ ሚኒሊክ ከጣሊያን ጋር የነበራቸውን የወዳጅነት ጭንብል የቀደዱበትና የጥቁር ሕዝብ መሪነታቸውን ያሳዩበት ታሪካዊ ሰነድ ነበር። ክሪስፒ የሚኒሊክን ደብዳቤ ችላ ብሎ ግዛቱን ማጠናከር ሲቀጥል፣ ሚኒሊክ ደግሞ በሚስጥር መሳሪያቸውን ማከማቸት አፈጠኑ። ያ በብዕር የተጀመረው ተቃውሞ 6 ዓመታት ቆይቶ በአድዋ ተራሮች ላይ በመድፍና በጠመንጃ ድምፅ ተተካ። ክሪስፒ የሰጠውን ኤርትራ የሚለውን ስም በመጨረሻም የጣሊያን ጄኔራሎች ደም የፈሰሰበትና የክሪስፒ ፖለቲካዊ ቀብር ስፍራ ሆኖ አረፈ። ሚኒሊክ በደብዳቤያቸው ያስጠነቀቁት የኢትዮጵያ አንድነት አድዋ ላይ በተግባር ሲረጋገጥ ክሪስፒ በሮም ጎዳናዎች ላይ ውሸታም እየተባለ ህዝቡ ሲያባረረው ያ የሰየመው ስምና ጊዜን ጠብቆ የሚፈነዳ የቀብር ቦምብ ግን እየፈነዳ ዛሬም ድረስ ለታሪክ ጠባሳ ሆኖ ቀረ። ፍራንቺስኮ ክሪስፒ በሮም ሆኖ የሚኒሊክን ደብዳቤዎች ችላ ቢልም በእንጦጦ ቤተ መንግስት ግን የኢትዮጵያ ሉዓላዊነት ጠባቂ የሆነችው እቴጌ ጣይቱ ብርሃን ዘኢትዮጵያ ለድርድር የማይቀርብ የእሳት አጥር ሆና ቆማ ነበር። ክሪስ ፕሩቲ ኢምፐረስ ጣይቱ ኤንድ ሚኒሊክ ዘሰከንድ በተሰኘው መጽሐፏ ላይ በዝርዝር እንደዘገበችው በ1883 ዓ.ም የካቲት ወር ላይ በጣሊያኑ ዲፕሎማት ካውንት አንቶሎኒ እና በእቴጌ ጣይቱ መካከል የተካሄደው ፍጥጫ በኢትዮጵያ ታሪክ ውስጥ እጅግ አስገራሚ የዲፕሎማሲ ድራማ ነበር። አንቶሎኒ የውጫሌን ውል አንቀጽ 17 ለማስከበርና የኢትዮጵያን የጣሊያን ጥገኛ ለማድረግ ሲሞክር እቴጌ ጣይቱ በፊቱ ቆመው ያሰሙት ድምፅ የጣሊያንን መንግስት መሰረት ያናወጠ ነበር። ሬይሞንድ ጆናስ ዘ ባትል ኦፍ አድዋ ላይ እንደሚተርኩት ጣይቱ ለአንቶሎኒ እንዲህ አሉት፣ እኔ ሴት ነኝ፣ ጦርነት አልወድም። ነገር ግን ሀገሬን ለባዕድ አሳልፌ ከመስጠት ይልቅ ጦርነትን እመርጣለሁ። የኢትዮጵያን ነጻነት የሚነካ ውል ከምትሰጠኝ ይልቅ የሞት ደብዳቤ ብትሰጠኝ ይሻለኛል። ይህ ቃል ተራዛች ሳይሆን በአድዋ ተራሮች ላይ ለሚፈሰው ደም የመጀመሪያው የክተት አዋጅ ነበር። አንቶሎኒ በንቀትና በትዕቢት ጣሊያን ኃያል ናት፣ ብትወጋችሁ ታልቃላችሁ የሚል ምጸት ሲያሳይ፣ እቴጌ ጣይቱ ግን በረቂቅ ብልሃት መለሱለት። አርሎንድ ማርክስ በመጽሐፋቸው ላይ እንዳሰፈሩት ጣይቱ የጣሊያንን ሽንገላና የቃላት ጨዋታ በመበጣጠስ ውሉ እንዲቀደድና ኢትዮጵያ ሙሉ ነፃነቷን እንድታውጅ በንጉሱ ላይ ትልቅ ተጽዕኖ አሳድረዋል። አንቶሎኒ በውርደት ከቤተ መንግስቱ ሲወጣ የጣይቱ ቃላት እንደ ጥይት ልቡን ነድለውት ነበር። ክሪስፒ በሮም ሆኖ ኤርትራ እያለ ስም ሲያወጣ፣ ጣይቱ ግን በአዲስ አበባ ኢትዮጵያ አትደፈርም የሚል የማያናውጥ ግድግዳ ገንብተው ነበር። ስፌን ሮቢንሰን እንደሚሉት የጣይቱ ቁርጠኝነት ነው ሚኒሊክን ወደ ቀጥተኛ እርምጃ ያሸጋገራቸው። አንቶሎኒ ለክሪስፒ በላከው የሚስጥር ሪፖርት ላይ ከሚኒሊክ ይልቅ ጣይቱ እጅግ ከባባድ ናቸው ብሎ ለመጻፍ ተገዷል። ይህ የእቴጌይቱ እሳት የጎረሰ ምላሽ የጣሊያንን ዲፕሎማሲያዊ ሴራ ካከሸፈ በኋላ ቀጣዩ ፍልሚያ በወረቀት ሳይሆን በባሩድ እንደሚሆን መንገድ ጠረገ።
አድዋ ላይ ለታየው ጀግንነት መነሻው በቤተ መንግስቱ አዳራሽ ውስጥ በእቴጌ ጣይቱ አንደበት የተሰማው ያ የማይበገር የነጻነት ቃል ነበረ። ታሪኩን እንደወደዳችሁት ተስፋ እናደርጋለን። ወደፊት የምንለቃቸው ታሪኮች እንዲደርሳችሁና ለሌሎችም እንዲደርሱ ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። አስተያየታችሁንም ጻፉልን። እናመሰግናለን።